አፍጋኒስታንም ቢሆኑም ኢራቆችም ቢሆንም እነዚህ በሙሉ የመዝሀብ ሐነፊ የሚከተሉት በዛ ስፒድ ነው የሚሄደው። ግን ጡማእኒና ራሱን ችሎ ሐዲስ ዋሪድ አለበት። ሐዲስን መንቀፍ አይቻልም። ሐዲስ መጥቶበታል። ثم ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ثم اركع حتى تطمئن ያሉት። ከዛም ሩኩዕ አድርግና ከዛም እስክትረጋጋ ድረስ መረጋጋት ሸርጥ ነው። ግዴታ ሰውየው እንደ ዶሮ ዝም ብሎ ኮት አድርጎ በጭንቅላቱ መትቶ መውረድ የለበትም። ሩኩዕ ወረደ አይደል ትንሽ እዛው ትንሽ መረጋጋት አለበት። ጀርባው በደንብ ረፍ እስኪል ድረስ ማለት ነው። ይሄ ጡማእኒና ማለት መረጋጋት ነው ማለት ነው። ቢያንስ እንኳን ልክ የቀድረ ሱብሃንአላህ አልዓዚም ሱብሃንአላህ ቢሐምዲህ የሚለውን ያክል እንኳን መቆየት አለበት የሚሉም አሉ። አላ ኩሊ ሐል ጡማእኒና ሩክን ነው፣ ዋጅብ ነው። ጡማእኒና ማያደርግ ሰው ሰላት የለውም ማለት ነው። አሳቢዑ ሰባተኛው አልኢዕቲዳሉ ከዛም ከሩኩዕ ቀና ማለት ነው። ኢዕቲዳል ማለት ከሩኩዕ ቀና ማለት ነው። ወለው ፊ ነፍል ላይ ቢሆንም ማለት ነው። ይሄም ደግሞ አዲላው ከሐዲስ የመጣ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ثم ارفع ከዛም ቀና በል ተነሳ حتى تعتدل። ኢዕቲዳል ማለት ሙሉ ሰውነት፣ ኢዕቲዳል ማለት መነሳት፣ ከሩኩዕ መመለስ ማለት ስትመለስ ሙሉ አካልህ ባለበት ቦታ ላይ ቆሞም ልክ ስንቆም እዛ ቦታ ላይ መቆም መቻል አለበት። ስትሬት ቀጥ ማለት አለበት። ቆሙ ከዛ በኋላ ትንሽ ጡማእኒና እናደርጋለን ማለት ነው። ثم ارفع حتى تعتدل قائما የቆም ከሆነ ተስተካክለ እስክትቆም ድረስ ተነሳ አሉት። አልሐዲስ እንግዲህ ይህንን ሐዲስ ሁላ ለሐዲስ الموسي ሰላቱን የረሱት ሰላቱን በትክክል ለማይሰግደው ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም እየመከሩት ማለት ነው። ወሌላው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ያሉ ላ تجزئ صلاة الرجل የአንድ ግለሰብ ሶላቱ በቂ አይደለችም አሉ حتى يقيم ظهره ጀርባውን ቀጥ እስኪያደርግ ድረስ من الركوع ከሩኩዕ ቀና በደንብ አድርጎ ወሱጁድ ከሱጁድ ደግሞ በሱጁድ ላይ ሆኖ ወገቡ ቀጥ ማለት አለበት፣ መቃናት አለበት። ወገቡ ቀጥ ብሎ ሳይስተካከል ወዲያው መመለስ አይችልም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ይህ እንግዲህ የመጀመሪያውና ይሄም ራሱ በሙሉ ግዴታ መሆኑን የሚያሳየው ጡማእኒና። ሱና የሚሆነው ደግሞ ከዛ በኋላ ያው ረፍዕ ላይ ሰሚዐ አላሁ ሊመን ሐሚደህ ይላል። እንግዲህ ራሱ ፈሪድ ሆኖ የሚሰግድ ከሆነ ለብቻው የሚሰግድ ከሆነ ወይም ኢማም ሆኖ የሚሰግድ ከሆነ ያሰግድ ከሆነ ሰሚዐ አላሁ ሊመን ሐሚደህ ይላል። ወይም ደግሞ ብቻውም ሆኖ የሚሰግድም ሆነ ኢማም ሆኖ የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚደህ የሚለውን ዱዓ ያደርጋል። እንዲሁም ደግሞ ረበና ወለከል ሐምድ በማለት ረበና ለከል ሐምድ ሚልአ ሰማዋት ወሚልአ አልአርድ ወሚልአ ማ ሺእተ ሚን ሸይኢን በዕድ በማለት ይህንን ሐዲስ መጠቀም ይችላል ማለት ነው። ሌሎችም ሐዲሶችም አሉ ዱዓ የሚደረግባቸው። እሺ الثامن ስምንተኛው الطمأنينة فيه ጡማእኒና ማድረግ አለብን። ከዛም ልክ ከሩኩዕ ቀና ካልን ኢዕቲዳል ከቆምን በኋላ ቀጥ ብለን ከመቆምን በኋላ ወደ ሱጁድ ከመውረዳችን በፊት ጡማእኒና ያስፈልገዋል። መረጋጋት፣ አለመቸኮል፣ ወደ ሱጁድ ቶሎ መውረድ አለ። ምክንያቱም መረጋጋቱ ራሱ አንዱ ሚዛን ስለሆነ፣ አንዱ ማዕዘን ስለሆነ የሶላት ማዕዘን። ስለዚህ ከሱጁዱ ወደ ሱጁዱ የሚያቻክለው ነገር የለውም። ሱጁዱም ላይ ያለው ሱጁዱም ማዕዘን ነው። እንዲሁም ደግሞ ከተቃና በኋላ ያለውም ደግሞ ማዕዘን ነው። ይሄው ነው። አታሲዑ ዘጠነኛው አሱጁዱ ከዛም ሱጁድ መውረድ ነው። መረተይኒ ሁለት ጊዜ ሱጁድ መውረድ። ሁለት ጊዜ ሱጁድ መውረድ ማለት ምን ማለት ነው? ፊ ኩል ረክዓቲን በእያንዳንዱ ረክዓ ላይ ሁለት ሱጁድ አለ። ስለዚህ በዛ ሱጁድ ላይ ምን ማለት አለበት? ሱጁድ ይወርዳል። እዘን ምን ይላል? ሱብሃነ ረቢየል አዕላ ወይም ደግሞ ሱብሃነላሂ ወቢሐምዲህ ሀከዛ ይላል። ይሄ ደግሞ ከዑትባ ኢብን ዓሚር
ከመጣው ሐዲስ እነሁ ቃለ እሳቸው እንዲህ አሉ ለማ ነዘለት በወረደች ጊዜ ቁርአን ፈሰብሕ ቢስሚ ረቢከል ዐዚም የሚለው ሱረቱል ዋቂዓ ላይ ያለችው አንቀጽ በወረደች ጊዜ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እችን እጅዐሉሃ ፊ ሩኩዒኩም በሎችን በሩኩዓችሁ ላይ ለዱዓ ማድረጊያ አድርጓታል። ሩኩዕ በምትወርዱበት ጊዜ እዛ ቦታ ላይ ወስዳችሁ አድርጓታል። ለዚህ ነው ሱብሓነ ረቢል ዐዚም የምንለው ማለት ነው። ከዛም ምን አለ እንደገና ደግሞ ወለማ ነዘለት በወረደች ጊዜ ደግሞ ሰቢሕ እስመ ረቢከል አዕላ የምትለው ሱረቱል አዕላ በወረደች ጊዜ ደግሞ ቃል እሳቸው አሉ ነቢያችን ሰለላሁ ዐለይሂ ወሰለም እጅዐሉሃ ፊ ሱጁዲኩም ሱጁዳችሁ ላይ አድርጓትኝ በማለት በሱጁድ ላይ እንድንጠቀምባት እንግዲህ ስለዚህ ሱብሓነ ረቢየል አዕላ የሚለው ሱጁድ ላይ ነው። ሱብሓነ ረቢል ዐዚም የሚለው ደግሞ ሩኩዕ ላይ ማለት ነው። በዚህ መልኩ አቡ ዳውድ ኢብን ማጀህ ዘግበውታል ማለት ነው። እንግዲህ ወየሕሱሉ አስሉ ሱነቲ ያው የሱናው ዋናው ምንድነው? ቢመረቲን አንድ ጊዜ ካለ ይገኛል። ከዛ በኋላ ግን አድና የሚባለው ማለት ነው። ከዛ ሶስት ደግሞ ማለት ይችላል ማለት ነው። ሶስቱ ማለት ይችላል። በዚህ መልኩ ይህንን ማለት አለበት። እስከ የት ነው የተወሰደው ከተባለ አሁን አልሐዲስ ከሐዲስ ደግሞ ثم اسجد حتى تطمئن ساجدا የሚለው ነው። ሱጁድ ግዴታ ለመሆኑ አሁንም ሐዲስ አልሙሲእ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ብለው አስተምሮታል? ثم اسجد ከዛም ሱጁድ ውረድ ከዛም ሱጁድ ላይ حتى تطمئن ساجدا የሱጁድ የወረድ ከሆነ እስክትረጋጋ ድረስ እዛ ቦታ ላይ ተረጋጋ በማለት ነብያችን ሰለላሁ ዐለይሂ ወሰለም ሰላቱን ለረሳው ሰውዬ በዚህ መልኩ እያስተማሩት ነበረ። ይሄንን የመሰለ ማለት ነው። ከዛ በተረፈ ያው በዚህ መካከል ሱጁድ በሚደረግበት ጊዜ ብዙ አሐዲሶችን ያኒ ዱዓዎችን መጠቀም እንችላለን። አላሁመ ለከ ሰጀድቱ ወቢከ አመንቱ ወለከ አስለምቱ ወይም ደግሞ ሰጀደ ወጅሂየ ሊለዚ ኸለቀሁ ወሰወረሁ ወሸቀ ሰምዐሁ ወበሰረሁ ፈተባረከላሁ አሕሰኑል ኻሊቂን የሚልም ሐዲስ አለ። እንዲሁም ደግሞ ይሄ እንግዲህ ሐዲስ ሙስሊም ላይ የተቀመጠ ነው። እንዲሁም ደግሞ ሌላ ሐዲስ ላይ አቅረቡ ማ የኩኑ ልዓብዱ ሚን ረቢሂ አቅረቡ ማ የኩኑ ልዓብዱ ባሪያ ወደ ጌታው የበለጠ ቅርብ የሚሆነው ማለትም ወደ ጌታው ሲባል ምንድን ነው? ለጌታው ረሕመቱና ዓፉ ለጌታው እዝነትና ማርታ ቅርብ የሚሆነው ለማለት ነው። ወሁወ እሱ ሳጅዱን ሱጁድ ላይ ሆኖ ነው እና ምናሉ መልክተኛው ፈአክሲሩ ዱዓ ሱጁድ ላይ ስትሆኑ ዱዓ አብዙ አይ ፊ ሱጁዲኩም ሱጁዳችሁ ላይ ስላይ ከዛ ምናሉ ፈቀሚኑን አይ ፈሐቂቁን የተረጋገጠ ነው አዩስተጃበ ለኩም አላህ ዱዓችሁን ሊቀበልላችሁ እንደሚቀበላችሁ የተረጋገጠ ነውና በማለት በዚህ መልኩ አስቀምጧል። ወአይضን በሌላ ሐዲስ ላይ አቡ ሁረይራ ደግሞ ካየን ደግሞ አቡ ሁረይራ በዘገቡት ሐዲስ ላይ ፊማ ረዋሁ ሙስሊም ምናሉ አቡ ሁረይራ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁሉ ፊ ሱጁዲሂ መልክተኛው ሰለላሁ ዐለይሂ ወሰለም ሱጁዳቸው ላይ ይሉ ነበር። ሱጁድ ሲያደርጉ ምን ይሉ ነበር? አላሁመ እግፊር ሊ ዘንቢ ኩለሁ ድቀሁ ወጅለሁ ወአወለሁ ወአኺረሁ ወዐላኒየተሁ ወሲረሁ በማለት ሙስሊም በዘገቡት ሐዲስ ላይ በዚህ መልኩ ይላሉ ማለት ነው። እንዲሁም ደግሞ ቃለት አይሸቱ አይሻ እናታችን አይሻ ምን ይላሉ? እናታችን ሙስሊም በዘገቡት ሐዲስ ላይ ምን አሉ? ፈቀድቱ ረሱለላህ ሰለላሁ ዐለይሂ ወሰለም ለይለተን ከሌሊት አንደኛዋ ሌሊት ላይ መልእክተኛ ረሱልን አጣኋቸው አሉ። በሌሊት ላይ ሚነል ፊራሺ ከፍራሻቸው ከጎኔ ማለት ነው። ከዛም ፈልተመስቱ በዛ ጨለማ ላይ ፈለኳቸው። ከዛ ስፈልጋቸው በእጄ ስዳስስ ፈወቅዐት የዲ እጄ ሄዳ አረፈች አላ በጥኒ ቀደመይሂ መልእክተኛው እግራቸው ሆድ ላይ ማለት ነው። ወሁዋ ፊል መስጂድ ላይ ቁጭ ብለው ነበሩ እየሰገዱ። ወሁማ እነዚህ ሁለት እግሮቹ ደግሞ መንሱባታኒ የተተከሉ ሆነው ማለት ነው። ወሁወ የቁሉ እሳቸውም እያሉ ሱጁድ ላይ ሆኖ ማለት ነው። መቼ ነው እግራችን የሚተከሉት?
ሁለት እግራችን ተመሳሳይ ሁኔታ ላይ የሚሆኑት መቼ ነው? ሱጁድ ላይ ስንሆን ማለት ነው። በእግር ደረት ስናቆማቸው ማለት ነው። እሳቸውም እያሉ ሰማኋቸው አሉ። ምን እያሉ? አላሁመ ኢኒ አዑዙ ቢሪዳከ ሚን ሰኸጢከ ወቢሙዓፋቲከ ሚን ዑቁበቲክ ወአዑዙ ቢከ ሚንክ ላ ኡሕሲ ሰናአን ዐለይክ አንተ ከማ አስነይተ ዐላ ነፍሲክ በማለት ይህንን ዱዓ እያደረጉ ነበረና ይሄ ሐዲስ ለምን መጣ በሱጁድ ላይ ከተባለ ሐዲስ የመጣው በሱጁድ ላይ የተለያየ አይነት ዱዓዎችን መጠቀም እንደምንችል ማሳያ የሚሆን ነው ያመጡት ያለ። እሺ አልዓሽሩ አስረኛው የሶላት ማዕዘናቶች ውስጥ አጡማእኒነቱ ጡማእኒና ፊሂ በሱጁድ ላይ አይ ፊ ሱጁድ አድርገን ነበር። ከዛም መረጋጋት መቻል አለብን። ለምን ነው በየቦታው ጡማእኒና 4 ጊዜ የሚጨምረው? ጡማእኒና ማዕዘን ራሱን የቻለ ማዕዘን ስለሆነ ነው። ማዕዘን ማለት ፈርድ ማለት ነው። ይሄ ደግሞ አይ ፊ ኩል ረክዓቲን አይ ፊ ሱጁድ በሱጁድ ላይ እንትን ማለት ጡማእኒና ማድረግ አለበት። አልሓዲ ዓሸራ ጡማእኒና ማለት ያው መረጋጋት ማለት ነው። ሱጁድ አድርጎ ሲያበቁ ቶሎ አለመመለስ፣ ትንሽ መረጋጋት። አልሓዲ ዓሸራ 11ኛው አልጁሉሱ መቀመጥ ነው በይነ ሰጅደተይን አይ ፊ ኩል ረክዓቲን በሁሉም ረክዓ ላይ በሁለቱ ሱጁዶች መካከል ትንሽ ቁጭት አለች። መቀመጥ ማለት ነው። መቀመጥ ወለው ፊ ነፍልን ሐታ ነፍል ሱና ሰላት ላይ ብንሰግድ ቢሆንም በአንድ ረክዓ ላይ 2 ሱጁዶች አሉ። አንደኛው ሱጁድ ላይ ልክ ወደ ሁለተኛው ስንሄድ በመሃል ላይ ትንሽ የምንቀመጣት እሷ ላይ መቀመጥ አለብን። ምክንያቱም ሐዲስ የሚያሳየው ነቢያችን ምን አሉ? ثم ارفع حتى تطمئن جالسا من السجود ከዛም ቀናበል እስክትረጋጋ ድረስ በምን ሱጁድ ያደረግኩ ማለት ቁጭ የተቀመጥኩ ሆነ እስክትረጋጋ ድረስ በይነስ ያኒ من السجود ከሱጁድ ቀናበል ያሉት የአላህ መልእክተኛ። እንዲሁም ደግሞ ሌላ ሐዲስ ላይ ካነ ሰለላሁ ዐለይሂ ወሰለም ኢዛ ረፈዐ ሚነ ሱጁድ ራሳቸውን ከሱጁድ ቀና ያደረጉ እንደሆነ ለም የስጁድ በድጋሚ ተመልሰው ቶሎ ብለው ወደ ሱጁድ አይመለሱም። ሐታ የጥመኢነ ጃሊሰን ምንድነው? ሐታ የጥመኢነ ጃሊሰን የተቀመጡ ሆነው የተረጋጉ ሆነው እስኪቀመጡ ድረስ ማለት ነው። ሚነ ሱጁድ ከሱጁድ ማለት ነው። ልክ አንደኛውን ሱጁድ ጨርሰው ወደ ሁለተኛው ሱጁድ ቶሎ አይመለሱም። መቼ ነው የተረጋጉ ሆነው እስኪቀመጡ ድረስ ማለት ነው። ሙተፈቁን ዐለይሂ በዚህ መልኩ ቡኻሪ ዘገቡት ሐዲስ አለና ማለት ነው። እሺ الثاني عشر 12ኛው የሶላት ማዕዘን ምንድነው? الطمأنينة فيه الطمأنينة أي في الجلوس بين السجدتين በሁለቱ ሰጅዳዎች መካከል መቀመጥ አለብን ስንል ከዛ ላይ ስንቀመጥ ይላል الطمأنينة ጡማእኒና ማድረግ አለብን፣ መረጋጋት አለብን፣ ተረጋግተን መቆየት አለብን። ከዛ ወደ ሁለተኛው ሱጁድ መውረድ ነው። ይህም ሐዲስ የተወሰደው ደግሞ ثم ارفع حتى تطمئن جالسا በሚለው ሐዲስ ማለት ነው። ثم ከዛም ارفع ቀናበል حتى تطمئن جالسا የተቀመጥክ ሆነ እስክትረጋጋ የተረጋጋ ሆነክ እስክትቀመጥ ድረስ ማለት ነው በሚል ስለዚህ ጡማእኒና አሁንም ሩክን ነው። الثالث عشر 13ኛው የሶላት ማዕዘን التشهد الأخير እንግዲህ የመጨረሻው ተሸሁድ እንደ ዋጅብ ነው። እንደ ዋጅብ አድርገው ነው እየወሰዱት ያለ እንደ ሻፊዒያ ማለት ነው። ሁለተኛው ተሸሁድ ዋጅብ በሚለው ይሄዱል ማለት ነው። በመጀመሪያ ተሸሁድ ላይ ግን የዑለሞች ኺላፍ አለበት። ዋጅብ ነው ወይስ አይደለም የሚለው ላይ ኺላፍ አለበት። ቢሆንም ግን የሻፊዒያ መዝሐብ በመጀመሪያው ተሸሁድ ዋጅብ እንዳልሆነ በሚለው አቋም ነው እየሄዱ ያለው ማለት ነው። ሁለተኛው ላይ ነው ዋጅብነቱን ያጸደቁ ያለው። ስለዚህ ተሸሁድ الأخير የመጨረሻው ተሸሁድ ራሱ አንዱ የሶላት ማዕዘን ነው ማለት ነው። الرابع عشر 14ኛው القعود فيه ተሸሁድ القعود መቀመጥ ነው። الفيه በምን በተሸሁድ الأخير ላይ
መቀመጥ ነው ማለት ነው። ቁጭ ማለት ነው። ተስተካክሎ መቀመጥ ነው። አልኻሚስ ዐሸራ 15ኛው ደግሞ የሶላት ማዕዘን ምንድነው? አሶላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ፊህ አሶላቱ ሶላትም ሰለዋት ማውረድ ነው። ዐለ ነቢይ በነቢያችን ላይ ፊህ በሱ ላይ ማለት በዚህ ሰላት በተሸሁዱ ላይ በመቀመጥ ላይ። ይህ ደግሞ ከዓብ የሐዲስ ከዓብ ብን ዑጅረተ በምናይበት ጊዜ ከዓብ ብን ዑጅራ ምን አለ? ያ ረሱለላህ ቀድ ዐረፍና ሰላተ ሶላትን እንዴት መስገድ እንዳለብን በርግጥ አውቀናል። ኢዘን ፈከይፈ ኑሰሊ ዐለይከ አሶላተ ያ ረሱለላህ በእርሶ ላይ ሰላት እንዴት እንስገድ? በምን መልኩ ነው በእርሶ ላይ ሰላት የሚሰገደው ብሎ ሲጠይቃቸው ፈቃለ እሳቸው ማሉት ቁሉ በሉ አሏቸው። እኔ ላይ ሶላት ማውረድ ማለት እኔ ላይ ሶላት መስገድ ማለት ቁሉ በሉ አላሁመ ሶሊ ዐላ ሙሐመድን ወዐላ አሊ ሙሐመድ በሉ በማለት ኢላ አኺር አልሐዲስ እስከ ሐዲሱ መጨረሻ ድረስ አስተማሩት ማለት ነው። ወፊ ሪዋያ በሌላ ሪዋያ ላይ ደግሞ ከይፈ ኑሰሊ ዐለይከ ኢዛ ናሕኑ ሰለይና ዐለይከ ፊ ሶላቲና በሶላታችን ላይ ሆነን እንግዲህ ሰግደን በአንተ ላይ ሰላዋት ማውረድ መስገድ ከፈለግን ሶላታችን ላይ ሆነን እንዴት እንስገድ እንዴት እናውርድልዎት በማለት ሲላቸው በዚህ መልኩ የተናገሩበት አለ። ረዋሁ ኢብኑ ሒባን ወኢብኑ ኹዘይማ ኢብኑ ሒባን ኢብኑ ኹዘይማም በዚህ መልኩ ዘግበውታል ማለት ነው። ስለዚህ አሶላቱ ዐለ ነቢይ ማለት ሰላዋት ዐለ ነቢይ ማውረድ ነው። አላሁመ ሶሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሶለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد ስለዚህ እንግዲህ እነዚህ 15ኛው ሶላት ሩክን ውስጥ ሶላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ነው። ሰለዋት ዐለ ነቢይ በዚህ መልኩ ይወረዳል ማለት ነው። አሳዲስ ዐሸራ 16ኛው ምንድን ነው? ሰላምታን ተስሊም በሰላምታ መዝጋት አሰላሙ ዐለይኩም ወረሕመቱላህ ብሎ ሰላቲቷን መዝጋት። ይህ ደግሞ የተወሰደው ከየት ነው ከተባለ ሐዲስ ተሕሪሙሃ ተክቢሩ ወተሕሊሉሃ ተስሊሙ ሰላትን ሐራም የሚያደርጋት ከተፈቀዱ ነገሮች ሶላት ሲገባ የተፈቀደ ነገር በሙሉ ሐራም የሚያደርገው ተክቢሩ ተክቢራ ነው። እንዲሁም ደግሞ የተፈቀዱ ነገሮች ደግሞ ተከልክለው እያሉ ደግሞ ወደ መፈቀዳቸው እንድንመለስ የሚያደርገው ደግሞ ተሕሊሉሃ ተስሊሙ ተሕሊሏ መፍቻዋ ደግሞ ሰላቲቱን መፍቻዋ ደግሞ ቅድም ተዘግታለች። አሁን ደግሞ ሲፈታ ደግሞ ተስሊሙ ሰላሙ ዐለይኩም ብሎ መዝጋት ነው መክፈት ነው ማለት ነው። ሀዛ ፊ ሪዋየት ሙስሊም እንግዲህ በሪዋየት ሙስሊም ላይ የተቀመጠ ነው ማለት ነው። እንግዲህ ወደ ዋናው ነጥብ ስንሄድ አተስሊሙ አልአወል የመጀመሪያው ተስሊም አሰላሙ ዐለይኩም ወረሕመቱላህ ሲባል ወደ ቀኝ በኩል ላይ የሚደረገው ዋጅብ ነው ግዴታ ነው። ወተስሊሙ ሳኒ ሁለተኛው ተስሊም ግን ሱና ነው ተብሏል። ስለዚህ ሁለተኛውን ተስሊም ቢተው ግለሰብ ሶላቱ ትክክል ነው ማለት ነው። ወሃዛ ሁወ አራጅሑ ሚን ጂሀቲ አልአዲላ ከመረጃ በኩል ትክክለኛው ይሄው ነው። ሁለቱም ሰላምታ ዋጅብን ወደ ማለት የሚሄዱ ዑለሞችም አሉ። ሁለቱም ሰላምታ ዋጅብ ናቸው ወደሚሉ የሚሄዱን ዑለሞችም አሉ። ወላሁ አዕለም። አሳቢዕ ዐሸራ 17ኛው አተርቲቡ 17ኛው የሰላት ማዕዘን አተርቲቡ ምንድነው? ተራ ቅደም መጠበቅ አለብን። ተራ ቅደም ስንጠብቅ መጀመሪያ ማን መሆን አለበት? ከዛ ማን ተከትሎ ይመጣል? ሐዲሱል አዕራቢይ ላይ ስንመለከት ምን አሉት ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ቁምተ ኢለ ሶላቲ ወደ ሶላት የቆምክ እንደሆነ ፈከብር ተክቢራ አድርግ ثم اقرأ ከዛ ማንበብ ثم እያሉ ተራ ቅደሙን አስተምሮታል። ስለዚህ ተርቲብ ማለት ተራ ቅደም መጠበቅ እንዳለበት ግዴታ መሆኑን ማሳያ ነው። ثم اركع ثم እያሉ ከዛም እነዚህ በሙሉ ተራ ቅደም መጠበቅ እንዳለባቸውና አንዱ
መቅደም እንደሌለበት የሚያሳዩ አሐዲሶች ናቸው ማለት ነው። النبي صلى الله عليه وسلم በሐዲስ ላይ ስንመጣ ደግሞ አሁንም ሶሉ ከማ ረአይቱሙኒ ኡሰሊ የሚልም ቡኻሪ የዘገቡት ሐዲስ አለ። ሶሉ ስገዱ ከማ ረአይቱሙኒ እንዳያችሁኝ ኡሰሊ እኔ ስሰግድ እንዳያችሁ ስገዱ ስላሉ የአላህ መልእክተኛ በዚህ መልኩ ሶላቱን መስገድ መቻል አለብን። እሳቸውን ባየነበት መልኩ እሳቸው ያሳዩን ልክ ሰሐቢዩን እያሳዩት እንዳለ አይነት ነው። ስለዚህ መልእክተኛውን ያስተማረውን ትተን ሌላ አይነት ይሄን እንደሆነ ሶላታችን ውድቅ ነው። ምክንያቱም ቁርአንም ወመን ይሻቂቅ ረሱለ መልእክተኛውን የሚቃረን ሰው የሚጣረዝ ሰው من بعد ما تبين له الهدى ቀና መንገድ ከተብራራለት በኋላ ወሊሂ ማ ተወላ በዞረበትና በፈለገበት በመረጠውና ዞረዋለን ይላል። ወኑሱሊሂ እንቀላቅለዋለሁ ጀሃነመ ያለ ወሰዓት መሲራ ኢላ አኺር الآية በዚህ መልኩ አላህ عز وجل ይላል። ስለዚህ እንዲሁም በሌላ አያ ላይ ደግሞ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ በመሐመድ ወይ በላቸው እኔን የምትወዱ ከሆነ ተከተሉኝ፣ አላህን የምትወዱ ከሆነ እኔን ተከተሉ በላቸው በማለት በዚህ መልኩ የተቀመጠ አዲላዎች አሉ። ስለዚህ መልእክተኛውን መከተል አፍንጫ ወይም ቅሮት የሌለው ግዴታ የሆነ ነገር ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين